የእግዚአብሔርን ቃል ያካፍላል ብላችሁ ስላመናችሁኝ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ፓስተር ቴዲ እንግዲህ ብዙ ዘመን አብረን አሳልፈናል። ሲዘምር አይቼው አላቅምና ሰርፕራይዝ ነው ያደረገኝ እና ለካ የተለያየ የተደበቀ ነገር አለ የሚወጣ ማለት ነው እና ደስ ብሎኛል። እግዚአብሔር ይባርክ። ያ ጸጋን እርስ በርሳችን ካልተቀባበልን እንዴት ብሎ ወደ ሌላው ያልፋል? ስለዚህ በጣም ነው ደስ ብሎኛል። ያ እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። ስንሰማው የሰነበት ነው ውድ የሆነ የእግዚአብሔር ቃል አለ። እኛ መጋቢዎች በአብዛኛው ጊዜ ቁጭ ብሎ የመማር እድል ከሌላ ሰው በአብዛኛው ጊዜ አጋጥሞን አያውቅም። እንደዚህ አይነት እድል ደግሞ አጋጥሞን ሰሞኑን ዶክተር አሳየህን ሲያስተምረን ነው የሰነበተው። ብዙ አይነት ነገሮች ስንገሰጽ፣ ስንመከር፣ ስንስተካከል የሰነበት ነውና እግዚአብሔር ይባርክህ። እንደዛ ያስፈልገናል። እኛም እንሰበካለን፣ እኛም እንማራለን ማለት ነው ከእግዚአብሔር ቃል። ክብር ለጌታ ይሁን። ከእግዚአብሔር ቃል መጽሐፍ ቅዱሳችንን አውጥተን ዕዝራ ምዕራፍ 7 ላይ አብረን እናነባለን። በዛ ሐሳብ ላይ ተመርኩዤ ነው አንዳንድ ሐሳብ የምናገረው። አጠር ያለ ነገር ነው የምናገረው። ዕዝራ ምዕራፍ 7 ከቁጥር 9 ጀምሮ አነባለሁ። በመጀመሪያውም ወር በአንደኛው ቀን ከባቢሎን ሊወጣ ጀመረ። መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በአምስተኛ ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር። እግዚአብሔር የዘላለም አምላክ የሰማይና የምድር ሁሉ ጌታ የዚህ ሕያው ቃል ባለቤት አንተ ነህ። ጌታ ሆይ በዚህ ቃል ውስጥ አልፈህ እንድትናገረን እንድታንጸን፣ እግዚአብሔር አምላክ ሆይ ለዚህ ጊዜ የመደብክልንን የቃልህን መልእክት ወደ ልባችን እንድታደርስ እንለምንሃለን። በዚህ ቃል ውስጥ ያለህና ለዚህ ቃል ሕይወት የሰጠህ ሕያው መንፈስ ቅዱስ አንተ እንድትናገረን፣ እንድትቆጣጠረን፣ ቃልህን ደግሞ ያለመከልከል እንድትናገር ጊዜውንና ሰዓቱን ራሳችን ሁሉ አሳልፈን እንሰጥሃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ስም አሜን። የዕዝራን መጽሐፍ ያነበብኩትን ክፍል ሐሳብ ይዤ ከመዘርዘሬ በፊት ዕዝራ ማን ነው የሚለውን የዕዝራን መጽሐፍ ባክግራውንድ ትንሽ ማየት በጣም አስፈላጊ ነገር ነው ብዬ አስባለሁ። ዕዝራ በእስራኤል ምድር ያልተወለደ፣ ቤተ መቅደሱን የማያውቅ፣ የቤተ መቅደሱን ስርዓት የማያውቅ፣ በባቢሎን ምድር በባዕድ ምድር የተወለደ በዛ ያደገ ሰው ነው እና እስራኤል በ586 ዓመተ ዓለም አካባቢ የደቡቡ የእስራኤል ክፍል መቅደሱ ፈርሶ ከተማው ተቃጥሎ ተማርከው ወደ ባቢሎን ሄደዋል። የሰሜኑ እስራኤል የሚባለው ደግሞ አስቀድሞ በ722 አካባቢ ዓመተ ዓለም አካባቢ ከ200 ዓመት በፊት ማለት ነው ተማርከው ወደ አሶር ሄደዋል። ከዛ በኋላ 10 ነገዶች የት እንደገቡ አይታወቅም፣ ጠፍተዋል። እንደዛ ነው። አሁንም ያለው ሂስትሪስ እንደሱ ነው። the lost 10 tribes ይሏቸዋል፣ የጠፉት 10 ነገዶች። 2 ነገዶች ደግሞ ይሁዳና ቢንያም፣ እነኚህ ወደ ባቢሎን ነው የሄዱት በኤርሚያስ ትንቢት አማካኝነት። ትማረካላችሁ፣ እጃችሁን ስጡ፣ ለባቢሎን ጸልዩ፣ በባቢሎን ኑሩ፣ እርሻን ረሱ፣ ጥጋትንም ሁሉ እረሱ፣ ወይን ትከሉ፣ በዛ ተጋቡ፣ ቁጥራችሁ ብዙ ይሁን፣ አትቆጠቡ፣ በዛ ሪላክስ አድርጋችሁ ተቀመጡ ተባሉ። በጣም በተማረኩበት ምድር ተዝናንተው እንዲቀመጡ ለማረካቸው ንጉሥ እንዲጸልዩ የተነገረበት ስፍራ ነው። እኛ ብንሆን መቼስ የጎዳንን ሰው የጎዳንን ሁኔታ ስናስብ ለዛ ጸልዩ ብንባል በጣም ነው ኢሪቴት የሚያደርገን አይደለ? በጣም ይጎዳናል። እንዴት እግዚአብሔር ከጠላት ጋር ይተባበራል ብለን ነው የምናስበው።
እግዚአብሔር ግን እንደዛ አለ በኤርምያስ አማካኝነት። ይሄ ሰው የተወለደው በዛ በባዕድ ምድር ነው። በባዕድ ምድር ሆኖ ግን መቅደሱን ከሚያውቁት ሰዎች በላይ ልቡ የተሰጠ እግዚአብሔርን የሚፈልግ ቃሉን የሚፈልግ ሕጉን የሚያጠና አስደናቂ ሰው ነው። እንደውም አንድ ጸሐፊ የጻፈውን ሳነብ ከሙሴ ቀጥሎ ሕጉን በማወቅና ሕጉን በመተርጎም ወደር የማይገኝለት አስተማሪ የነበረው እዝራ ነው። እና ለካ እግዚአብሔርን መፈለግ ነው እንጂ እግዚአብሔር ይገኛል ተብሎ በሚታሰበው ቦታ መገኘት አይደለም ኳሊፊኬሽኑ። እግዚአብሔር ከልብ ከተፈለገ በኪችንም ቦታ ይገኛል፣ በቤተ ክርስቲያንም ይገኛል፣ በሥራ ቦታም ይገኛል። በሁሉ ቦታ እግዚአብሔር አለ። ግን እግዚአብሔርን የሚያገኘው ሰው ማን ነው? ፈላጊ ነው። ፈላጊ ነው የሚያገኘው። ቸልተኛ የሆነ እንደ ነገሩ የሆነ ሃይማኖታዊ ተግባር የሚፈጽም የሚሄድና የሚመጣ ሰው ከእውነተኛው የእግዚአብሔር ሕልውና ጋር ኢንካውንተር መፍጠር አይችልም። ይሄ በጣም የተለየ ልብ ያለው ሰው ሆኖ ተገኘ ማለት ነው። እዝራ ካህን ነው፣ የሌዊ ዘር ነው ማለት ነው። የካህናት ዘር ነው። ካህን ነው፣ ጸሐፊ ነው፣ አስተማሪ ነው፣ ተርጓሚ ነው፣ የእግዚአብሔርን ቃል የሚያጠና ሰው ነው። እንደምናውቀው እግዚአብሔር ተልእኮ ሲሰጣቸው ከባቢሎን ሲመለሱ በተለያየ ሁኔታ የተለያየ ተልእኮ ነው ይዘው የመጡት። እዝራ ይዞ የመጣው ተልእኮ የሕዝቡን ሕይወት ማደስ ነው። ሕዝቡ በትዳሩ፣ በሕይወቱ፣ በአኗኗሩ፣ በቋንቋው፣ በአምልኮው፣ በልዩ ልዩ እንቅስቃሴው በሙሉ የተበላሸና የወረደ ከእግዚአብሔር ቃል ስታንዳርድ በታች ስለነበረ ይሄን ሕዝብ እግዚአብሔር ወደሚፈልገው ወደዛ ወደ ቃሉ ልክ ማምጣት ነበረ ተልእኮ። ነህምያ የተሰጠው ተልእኮ ነበር። እሱ ቅጥሩን መስራት ነበር የተሰጠው ተልእኮ። ዘሩባቤል ደግሞ የነሱ ቲም ነው። እሱም ደግሞ የተሰጠው ተልእኮ ቤተ መቅደሱን ማነጽ ነው። ቤተ መቅደሱን እንደገና ሪቢውልድ ማድረግ ነው። ታስታውሱ እንደሆነ አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ ተብሎ የተነገረው ያ አውድ ምንድነው? የኢየሩሳሌም ተራራ እንዲፈርስ ሳይሆን መቅደሱ ፈራርሶ ድንጋይ በድንጋይ ላይ ተደራርቦ እንደ ተራራ ሆኖ ስለነበረ ከአቅሙ በላይ የሆነ ታስክ እንደተሰጠው ስላሰበ ፈራ። ይሄ ግን የምታየው በጣም አስቸጋሪ ሆነው የእግዚአብሔር ስራ ተብሎ የተሰጠ የመቅደሱ ስራ ደልዳላ ሜዳ ለመሄድ የሚያመች ለመስራት የሚያመች ቀላል ይሆንልሃል። ለምን? እግዚአብሔር ባለቤቱ ተናግሯልና። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ የሚሰጠን አሳይመንት በሕይወታችን ዘመን ስንኖር እንድንፈጽመው እግዚአብሔር የሚሰጠን ፐርሰናል የሆነ ጥሪያችን ከአቅማችን፣ ከሪሶርሳችን፣ ከችሎታችን፣ ከእውቀታችን በላይ ይሆናል። አንዳንድ ጊዜ ኦነስት ሆነን አድሚት ካደረግን በእግዚአብሔር ፊት የተሰጠን ስራ ከአቅማችን በላይ ነው። እኔ የተሰጠኝ የመጋቢነት ስራ ባለሁበት ቦታ ልኬ ነው ብዬ አላስብም። ከልኬ ከአቅሜ በላይ ነው። ግን አብሮኝ ያለው አምላክ እግዚአብሔር ሁሉን ቻይ ነው። አያችሁ፣ የተሰጠን አሳይመንት አለ። ልጆችን ማሳደግ ሊሆን ይችላል። በቤተ ክርስቲያን ውስጥ ማገልገል ሊሆን ይችላል። በዘመናችን በምንኖርበት ጊዜ ሁሉ በትክክል እንደ እግዚአብሔር ፈቃድ በትጋት እንድንፈጽመው የተሰጠን ነገር አስቸጋሪ ነገር በመንገዱ ሊያጋጥም ይችላል። ግን ሁሉም የእግዚአብሔር ሰዎች በእግዚአብሔር እርዳታ አድርገውታል። ክብር ለኢየሱስ ይሁን። ወደ እግዚአብሔር መንግስት የተጠራ አምኖ የዳነ ማንኛውም ሰው የተሰጠው እንዲያደርገው የተሰጠው መለኮታዊ አሳይመንት አለው። ማንኛውም ሰው እኔ ብዙዎቻችሁን ያለ ዛሬ አላየኋችሁም። እንደውም ብዙዎቻችሁን እኔንም አላያችሁኝም። ነገር ግን እዚህ ቁጭ እንድትሉና ወደዚህ እንድትመጡ የጎተጎታችሁ ያስመጣችሁ በዚህ ስፍራ እንድትገኙ ያደረጋችሁ ያ በውስጣችሁ ያለ መንፈሳዊ ጥሪ እስካለ ድረስ እናንተ ጋር እግዚአብሔር ያስቀመጠው የሚሰራ የሚደረግ ተልእኮ አለ። ግን ሁላችንም ተልእኳችንን የምንፈጽምበት የትጋት ልክና አቅም ግን ይለያያል። ለምን? አንዳንድ ጊዜ የተሰጠን ነገር የኔ ግምት ሊሆን ይችላል ብለን እናስባለን።
አንዳንድ ጊዜ አቅማችንን ከተሰጠን ጋራ እናስተያየዋለን። ሌላ ጊዜ ደግሞ እንዲሁ በግድ የለሽነት እንይዘዋለን። ስንፈልግ የምናደርገው ሳንፈልግ የምናደርገው ላውዚ የሆነ ሰነፍ የሆነ የተሰጠውን አሳይመንት የማያውቅና በትጋት የማይፈጽም ሰው ወደ ግቡ አይደርስም። የተሰጠው አሳይመንት ሚሽኑን ግብ አይመታም። የእግዚአብሔር ሚሽን ፌል አያደርግም። እግዚአብሔር ግን በእኛ ሊሰራ ያቀደው ነገር ፌል ሊያደርግ ይችላል። ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው እና በዚህ ክፍል ውስጥ ያየሁት ነገር ምንድነው? ለዚህ አሁን እስካሁን መግቢያውን ነው የተናገርኩት። የዚህ ሰውዬ ነገር መውጫው ምን ይሆን እንዳትሉ ቶሎ ጨርሳለሁ። እዝራ ሁለንተናዊ መሰጠትን አሳይቶናል። ሁለንተናዊ መሰጠት በሉ እስቲ አንዴ። ያልተከፈለ ያልተከፋፈለ ሁለንተናዊ መሰጠት። ጊዜውን ሰጥቷል፣ ልቡን ሰጥቷል፣ ዝግጅቱን ሰጥቷል፣ ቤተሰቡን ሰጥቷል። በጣም አስደናቂ የሆነ የእግዚአብሔር ሰው ነው። እኔ ለራሴ ጸለይኩ፣ እግዚአብሔር ሆይ በመኖርበት ዘመን እንደ እዝራ የተሰጠ ከልቡ ኢንቴንሽናል የሆነ ሰው አድርገኝ ብዬ ጸለይኩ። ኢንቴንሽናል ማለት አስበንበት ሆን ብለን ዋጋ ከፍለን ተምነን እየገባን የምንራመድ ሰው ማለት ነው። ብዙዎቻችን ትልቁ ቻሌንጃችን ኢንቴንሽናሊቲ የለንም። የምናደርገውን ነገር ሁሉ የምናደርገው በአጋጣሚ ነው፣ ራንደም ነው፣ እንደመጣልን ነው፣ እንደመሰለን ነው። ነገር ግን ዛሬ ይሄ የምንባብ ክፍል ቻሌንጅ ያደርገናል። ልባችን በጉዳያችን ላይ ማድረግ ከየትኛውም ውጤታማ ስራ ጀርባ ያለ የተሰጠ የልብ ውጤት ነው። ልባዊ የሆነ ከእያንዳንዱ ጉዳያችን ከእያንዳንዱ ነገራችን ልባችን ካለበት በጉዳዩ ላይ ልባችን ካለ ስራው ውጤታማ ይሆናል። ያ ደግሞ የተሰጠ ማንነት ፉሊ ሶልድ አውት የሆነ የተሰጠ። ክብር ለጌታ ይሁን። ታላቅ መሰጠት ዋጋ የሚያስከፍል ነገር ነው። መሰጠት ዕቃቃ ጨዋታ አይደለም። መሰጠት ከራሳችን ወደ ትውልድ የሚያልፍ የሚቀጥል ነገር ማሸጋገሪያ መንገድ ነው። እግዚአብሔር የሰጠንን ነገር ወደ ሌላ የምናስተላልፍበት መንገዳችን መሰጠታችን ነው። ክብር ለኢየሱስ ይሁን። ያመንበትን ነገር ሁልጊዜ ልባችንን የምንጥልበት ጉዳይ ነው። አምነን ተሰጥተን ዋጋ የምንከፍልለት ነገር ያመንበት ሲሆን ነው። ያላመንኩበትን ነገር እኔ ዋጋ አልከፍልም። ላመንኩበት ነገር ግን ላመንኩበት ህይወት ግን ለመሞት እንኳን ዝግጁ ነኝ ማለት ነው። ሁላችንም እንደዚህ ሆነው ያላመንበትን ነገር ዋጋ አንከፍልበትም። ላመንበት ዕቃ ነው ከኪሳችን አውጥተን ገንዘብ የምንከፍለው ማለት ነው። ክብር ለጌታ ይሁን። ማንኛውም ጤናማ መንፈሳዊነት ምንጩ የተሰጠ ልብ ነው፣ የተሰጠ ማንነት ነው። ማንኛው መንፈሳዊ አገልግሎት ብቻ እኮ አይደለም። ትዳራችን አምነንበት ከሆነ የገባንበት የምንኖርበት ልንሰጥለት ያስፈልጋል። ልጆቻችን እግዚአብሔር የሰጠን ልጆች በተሰጠ ማንነት ስናሳድጋቸው ነው ውጤታማ ሆነው የሚያድጉት። አገልግሎት ሲሰጠን የሚሰጠን በሰው አማካኝነት ይሁን እንጂ የተሰጠን አገልግሎት ከእግዚአብሔር እንደሆነ አውቀን በተሰጠ ማንነት ካገለገልን ውጤት እናያለን። ክብር ለኢየሱስ ይሁን። የተሰጠ ማንነት እዝራ ያደረገው ነገር ምንድነው? ስለ ልቡ ስለ እዝራ ልብ የልብ ዝግጅት ከተናገረ በኋላ ግን እዝራ ልቡን የጠበቀው በምንድነው ብዬ ሳስብ ወረድ ብሎ የሕጉን ቃል ያጠና ነበር። የሕጉ ቃል ነው የልብ መጠበቂያ መሳሪያ፣ የእግዚአብሔር ቃል ማለት ነው። ያጠና ነበር። በጣም የገረመኝ ነገር ስለ እግዚአብሔር ቃል ጥናት ጢሞቴዎስና እዚህ እዝራ ላይ ነው በስፋት ያገኘሁት ማለት ነው። የእግዚአብሔርን ቃል ማንበብ ሳይሆን ማጥናት ያጠና ነበር። ማጥናት መቼም ከማንበብ ትንሽ ጠለቅ ያለ ነው ብዬ አስባለሁ።
መጽሐፍ ቅዱስ ትምህርት ቤት አካባቢ አስተማሪዎች ሲያስተምሩን ምን ይላሉ? መጽሐፍ ቅዱስህን ገልጠህ የመጀመሪያ ምንባብ ታደርጋለህ። እሱ ግርድፍ ንባብ ነው፣ ላታስተውልም ትችላለህ። ሁለተኛው ስቴፕ ግን ደግሞ ማንበብ ነው። ደግሞ ማንበብ ምን ያመጣል? ማስተዋልን ያመጣል። ኦብዘርቬሽን የሚሉት ማስተዋል ይመጣል። ምንድነው በዚህ ውስጥ ያለው? ማን ነው የጻፈው? ለምንድን ነው የተጻፈው? ዋና ጸሐፊው የመጀመሪያው ኦሪጂናል ጸሐፊ ለተቀባዮቹ ምን ሊያስተላልፍ ፈልጎ ነው የጻፈው? ምክንያቱም መጽሐፍ ቅዱስ መጀመሪያ ለኛ አልተጻፈም፣ ለተቀባዮች ለነዛ ሰዎች ነው የተጻፈው። ስለዚህ ምንድነው ያን ክፍል የምንዘረዝርበት የምናይበት ክፍል ነው። ወደ ህይወታችን ከማምጣታችን በፊት እዛው ተርጉመን እዛው ጨርሰን መጨረሻ ላይ ከኔ ህይወት ጋር የሚያዛምደው የሚያገናኘው ምንድነው ብለን ማየት አለብን። እዝራ ያደረገው ነገር ጠልቆ ነው የገባው። የህጉን መንፈስ ሁሉ እየፈለገ ማለት ነው። ሳይገባው ሲቀር የሚያነበው ነገር ወደ ኦሪጂናሉ ህጉ ወደ ተጻፈበት ህጉ መጀመሪያ ወደ ተሰጠበት መንፈስ ተመልሶ እያንዳንዱን ነገር ዘርዝሮ ያገኛል። አንድ ህግ ያጠናና ዳኛ የነበረ ሰው አንድ ነገር ነገረኝ ማለት ነው። ስለ መጽሐፍ ቅዱስ አተረጓጎም ስንነጋገር ተመሳሳይ እኮ ነው አለ። አንተ መጽሐፍ ቅዱስ የምትተረጉምበት መርህና የመንግስት ህግ የሚተረጎምበት መርህ አንድ ነው አለ። ልክ አልገባን ሲል ህጉ አልገባን ሲል ምናደርገው ነገር ምንድነው አለ? ህጉን ያወጡት የመጀመሪያዎቹ ረቂቁን ወደ ሰሩት ሰዎች ኦሪጂናል ማኑስክሪፕት ነው ምን ሄደው አለ። እዛ ሄደን ፈልገን መርምረን ነው ከዛ በኋላ ይሄ የተጻፈበት ኢንቴንሽን መሰረታዊ ምክንያት ይሄ ነው ብለን እናገኛለን አለ። የእግዚአብሔርን ቃል በብልቱ በአይነቱ በተጻፈበት አውድ በተጻፈበት መንፈስ በተጻፈበት ኃይል ካላጠና ነው ተጠቃሚ አንሆንም። የእግዚአብሔር ቃል ግን በተጻፈበት አውድ ሊል የፈለገውን በትክክል ተርጉመን ከገባንና በዚህ ቃል ውስጥ ያለው መንፈስ እንዲናገረን በእግዚአብሔር ቃል ጥናትና በጸሎት ስንሆን እግዚአብሔር ኦሪጂናል ሐሳቡን ይገልጥልናል። ክብር ለጌታ ይሁን። መገለጥ የምንለው ነገር ከእግዚአብሔር ቃል ውጭ ከሆነ መጋለጥ ይባላል። በእግዚአብሔር ቃል ውስጥ አልፎ የሚመጣ መገለጥ ግን ያንጻል፣ ይገነባል፣ ሰሚውን ሁሉ ያስተምራል። ክብር ለጌታ ይሁን። የእግዚአብሔር ቃል ሁሉ ተፈትናለች፣ አልፋለች። በሰዓት ውስጥ አልፎ ነጥሮ እንደሚወጣና በእጃችን ላይ እንደ ቀለበት፣ በጆሮ ላይ፣ በአንገት ላይ በምን እንደምናደርገው የከበረ ማዕድን ሁሉ የእግዚአብሔር ቃል ፈታኝ በሆነ ሁኔታ ውስጥ ሁሉ አልፎ ሰው ሁሉ የጠየቀውን ጥያቄ ሁሉ አልፎ አሸንፎ እዚህ ደርሷል። ክብር ለጌታ ይሁን። የእግዚአብሔር ቃል አሸናፊነት ይቀጥላል። ያለ እግዚአብሔር ቃል በጠኔ ልንሞት በቃ ይሄ እግዚአብሔር ቃል ረሃብ የእግዚአብሔር ቃል እጃችን ላይ ያለ በእግዚአብሔር ቃል ረሃብ ልናልቅ የተጠጋን ሰዎች እንደሆነን አስባለሁ። አንዳንድ ጊዜ ቃሉ እጃችን ላይ ያለ የእግዚአብሔርን ቃል በትኩረትና በተሰጠ ልብ ካለማጥናታችን የተነሳ ተቸግረን ልንሞት ነው። የሀገራችን ገበሬዎች አንዳንዴ ይርባቸዋል፣ በተለይ በክረምት ጊዜ እና በዛ ጊዜ የሚያደርጉት ነገር ምንድነው? ብዙ ጎመን ይቀቀልና ብዙ ጎመን ቆልለው በትንሽ ቂጣ አድርገው ይበላሉ እና ወደ ኋላ አካባቢ ደግሞ እንዲደርስላቸው በቆሎ ይዘራሉ፣ የሚያጠግባቸው ነገር ማለት ነው። ስለዚህ ምን ብለው ይናገራሉ? ጎመንና ቂጣ ቆመው ሲሟገቱ ደረሰ በቆሎ ባለ 9 ኮቱ ብለው ተርተዋል። ለምንድን ነው? ጎመን ተቆልሎ ብትበሉት ሆድ ይጎጥር እንደሆነ እንጂ ምንም ለሰውነት የሚያመጣው ኮንትሪቢዩሽን የለውም አይደለም። ያን ያህል አጥጋቢ አይደለም። ነገር ግን የሚገነባና የሚያጠግባቸው ነገር ትክክለኛው ምግብ በቆሎ እንደሆነ ገብቷቸው ነው ማለት ነው። በልዩ ልዩ ትምህርት በልዩ ልዩ ተባራሪ የሶሻል ሚዲያ በምን ሰማው በቲክቶክ በምናምን ህይወታችንን ሞልተን ብንኖር በፍጹም ጤናማ አንሆንም። ይሄ ነው ባለ 9 ኮቱ። ይሄ ነው
አዎ። ስለዚህ የእግዚአብሔር ሕዝብ በተባራሪ ነገር መኖር አይገባውም። ክብር ለጌታ ይሁን። መቆም አለብን፣ መወሰን አለብን። የእግዚአብሔርን ቃል ልናጠና ይገባል። የምናጠናው ራሱን መጽሐፍ ቅዱስን እንጂ በብቸኝነት የሚለውጠንን ራሱን ቃሉን ነው እንጂ ሜቶዶሎጂውን አይደለም። አንዳንድ ጊዜ ይሄ ምናልባት በትምህርት ቤት አካባቢ ያለ ቻሌንጅ ሊሆን ይችላል። ትምህርት ቤት ብዙ ጊዜያችንን ዌስት የምናደርገው ሜተዱን በማጥናት ነው። ዘዴውን፣ ያተረጓጎሙን ዘዴ፣ ያወጣጡን ዘዴ፣ ይሄኛውን ዘዴ፣ ያኛውን ዘዴ ስንል ከእግዚአብሔር ቃል ጋር ያለን ግንኙነት ያን ያህል ስር የሰደደ ሳይሆን እንቀራለን። ስለዚህ ሜተድ በሜተድ ነው ምን ሆነው ማለት ነው። የእግዚአብሔር ቃል ራሱ ግን ባለቤት አለው። አንድ ሰው ምን አለ? ጸሐፊው በዘመኑ ሁሉ አብሮት የሚኖር ብቸኛ መጽሐፍ ቢኖር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ ነው ደራሲው አብሮት የሚኖረው። ሌሎች እነ ሼክስፒርን የመሰለ ሌሎች ታላላቅ ጸሐፊዎች፣ ዓለምን ያስደነቁ ሰዎች በእነሱ መጽሐፍ ላይ ጥያቄ ቢኖራችሁ መልስ አይሰጧችሁም፣ ሞተዋላ። የዚህ መጽሐፍ ዋናው ደራሲ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ብናነጋግረው ተንበርክከን ይናገራል። አይገርምም? በዚህ መጽሐፍ ውስጥ ያለው ባለቤት ይናገራል፣ ድምፅ አለው። የእግዚአብሔር ቃል ይናገራል ስንል እኮ ምን ማለታችን ነው? በእግዚአብሔር ቃል ውስጥ መንፈስ ቅዱስ አለ። ምክንያቱም እግዚአብሔር በመጀመሪያ ሰውን ሲፈጥረው ከምድር አፈር አበጀው፣ ቅርጽ አወጣለትና ጭቃ ነው። በኋላ በአፍንጫው ምን አደረገው ነው የሚለው? የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ከዛ በኋላ የምናገኘው ሌላ ሕያውነት የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ መንፈስን ነፍስን እስኪለይ ድረስ አጥንትን ጅማትን ቅልጥምን እስኪወጋ ድረስ የሚሰራ እና አንዱ የእግዚአብሔር ቃል ባህሪ ምንድነው? ሕያው ነው። ሕያው ማለት የሚንቀሳቀስ፣ የሚሰራ፣ የሚናገር፣ ኮሙኒኬት የሚያደርግ ማለት ነው። የእግዚአብሔር ቃል ሕያው ነው። ሕያው ነው። ስለዚህ መጀመሪያ እፍ ያለው አምላክ እግዚአብሔር፣ የእግዚአብሔር ቃል በስትንፋሰ መለኮት በኢንስፓይሬሽን የመጣ ነው። ኢንስፓየር ተደርጓል። እግዚአብሔር እፍ ብሎበታል። ለሚያነብ ሁሉ ሕይወት ይሰጣል። ዛሬም ለሚያጠናው ሁሉ ሕይወት ይሰጣል። ሞታችንን ወደ ሕይወት ይቀይራል። የሞተ ነገራችንን ሕያው ያደርጋል። የወደቀ ነገርን ያነሳል። የተበላሸ ነገርን ያድሳል። የእግዚአብሔር ቃል ይሰራል። ይሰራል። ሁላችንን የሰራን የእግዚአብሔር ቃል ነው። እኔ ወደ ጌታ ከመምጣቴ በፊት መጽሐፍ ቅዱስን 4 ጊዜ አንብቤያለሁ። በቃ ባጭሩ ስለ ራሴ ስናገር የቤተ ክርስቲያን ዲያቆን ነበርኩ። የኦርቶዶክስ ቤተ ክርስቲያን ዲያቆን ነበር። መጽሐፍ ቅዱስ አላቅ ምንም ማቀው ነገር የለም። ማቀው ውዳሴ ማርያም፣ ቅዳሴ ማርያም፣ ግብረ ድቁና፣ ሰዓታት ምናምን እንደዚህ የመሳሰል ለቅዳሴው የሚረዳኝን ነገር ነው ማቀው። እና አንድ ጊዜ ሰንበት ትምህርት ቤት የሚባል ውስጥ ሄድኩ እና መጽሐፍ ቅዱስ ሲነበብ በጣም ገረመኝ። እንዴ ይሄ መጽሐፍ ቅዱስ የት ነው የሚገኘው ስል አንድ መርጌታ ምን አለ፣ ወደ ቤት ሂድና አልጋህ ትራስ በስር አለ ተንተርሰዋል አለ። እንዴ አንተኛ ቤት መጥተህ ታውቃለህ እንዴ? መጥቶ አያውቅም። አይግድ የለም ሂድና ታገኘዋለህ። ለቅዠት ለምናምን ለናይትሜር መከላከያ ተንተርሰው ነው የምተኛው አለ። እየበረርኩ በፍጥነት ወደ ቤቴ ሄድኩና ትራሱን ስገልጥ አለ ተጠቅልሎ። ምክንያቱም የአንግሊካን ቸርች ሰዎች ሰራዊተ ክርስቶስ የሚባሉ ነበሩና ወደ ሰሜን ኢትዮጵያ መጥተው ለእያንዳንዱ ለእስላም፣ ለክርስቲያን፣ ለማንኛውም ሰው እያንኳኩ በእያንዳንዱ ሰው ቤት ሰጥተዋል። ምን እናድርገው ሲሉ ከቻላችሁ አንብቡት፣ ካልቻላችሁም ተንተራሱት ብለው ሰጥተው። ስለዚህ እኔ ሳላቅ ለእያንዳንዱ ለቤተሰቡ አባል በሙሉ በትራሱ ስር ባይብል አለ። ካርታ ያለው የድሮ መጽሐፍ ቅዱስ እሱ ነው የመጀመሪያው መጽሐፍ ቅዱስ። እሱን ገለጥኩና ከዘፍጥረት እስከ ራእይ በቃ
በፍጹም ትምህርት ቤት ሁሉ መሄድ በጣም አልቻልኩም። አነበብኩት። በጣም ብዙ ጥያቄ የህይወት ጥያቄ ተፈጠረብኝ። ቀጠልኩና አነበብኩት። ባዶ ሆንኩኝ። ሁለተኛው ላይ ሶስተኛው ላይ ኦልሞስት ኤቲስት ልሆን አማኝ ልሆን እኔ የማውቀው ነገር የለም ጥያቄ። አራተኛው ላይ እኔ ጴንጤ የሚባል ሰው አይቼ አላቅም። ሲፈጥረኝ ጴንጤ የሚባል መኖሩንም አላቅም። ስለዚህ የሆነ ጓደኛችንን ጴንጤዎች ወሰዱት ተብሎ ጴንጤው ጋር ልከራከር ሄድኩኝ። ግን ሰው መሆኑን አላውቅም። ምን አይነት አውሬ ነው የወሰደው? ምንድን ነው የወሰደው? ምን አይነት ነገር እንደሆነም አላቅም። በእውነት ኦነስት አላቅም። በእኛ አካባቢ ጴንጤ የሚባል ሰምተንም አናቅም። እና ከአንድ የቤተ ክርስቲያን አገልጋይ ጋር ተገናኝ። ይሄ ነው ጴንጤ ወንድ፣ ይሄ ሰው አይደለ እንዴ? ሰው ነው። ቁጭ አለ። ምንድነው የምታምነው? ምንድናችሁ ለመሆኑ? እና እሱ እኛ በአብ በወልድ መንፈስ ቅዱስ አንድ አምላክ ስም እናምናለን። ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ እናምናለን። ብቸኛ የሕይወትና የደህንነት መንገድ የሚገኘው በሱ ነው ብለን እናምናለን። እንደዚህ አይነት ኮንፌሽን ሲያደርግ ይሄን ነገር መጽሐፍ ቅዱስ ውስጥ ሰምቼ አንብቤዋለሁ። ታዲያ እናንተና እኛ ልዩነታችን ምንድነው? አንድ አይደለም እንዳልኩኝ። እንደዚህ ከሆነ እኔ እንጃ፣ እናንተ ንገሩናል። 3 ሰዓት ከተከራከርን በኋላ ለማንኛውም ወደ ቤቴ ሄድኩ። ግን ሕይወቴ ድኖ የቀረው በዚህ ቃል ነው። በዚህ ቃል ነው። ማንኛውም ሰው በቅንነት ሆኖ ይሄንን የእግዚአብሔርን ቃል ቢያነበው ሕይወቱ ይቀየራል። የሆነ ሃይማኖት መሆኑን ያላቅ፣ መጽሐፍ ቅዱስ የተለያየ እንደሆነም አላቅ፣ ሃይማኖት እንዳለም አላቅም። መጽሐፍ ቅዱስን በቅንነት አነበብኩ። እግዚአብሔር ሕይወቴን አዳነው። ከልጁ ጋር አገናኘኝ። ከመጽሐፉ ባለቤት ጋር ሕይወቴ ተገናኘ። አረፍኩ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በእውነትም በቃሉ ያድናል። ከዛን ጊዜ አንስቶ በሚገባ እንኳን መጀመሪያ አካባቢ የእግዚአብሔርን ቃል ያስተማረኝ ሰው ባይኖርም ሕይወቴ ግን በእግዚአብሔር ቃል ተመሰረተ። ምሰብከው የእግዚአብሔርን ቃል ብቻ ነው። በሕይወት ዘመኔ ሁሉ የምናገረው ለሰው የምሰጠውም ያለኝ ሀብቴ የእግዚአብሔርን ቃል ብቻ ነው። ሰው ያለውን ይሰጣል። ከሌላችሁ መስጠት አትችሉም። ያለንን ነው የምንሰጠው። ወገኖች ሆይ ሁላችንም ይሄ ቃል እግዚአብሔር በእጃችን አስቀምጦታል። ለሰው የምንሰጠው ነገር እንዲኖረን መጀመሪያ እኛ መብላት አለብን። እኛ በጠኔ እየተመታን፣ እኛ ጎመን እየበላን ለሌላ ሰው የምንሰጠው ትርፍ ነገር ሊኖረን አይችልም። እውነተኛ ነገር እጃችን ላይ ያለ፣ ይሄ እውነት ግን ሊገባን ይገባል። ክብር ለጌታ ይሁን። ከናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ደግሞ ይሰጠዋል። ያዕቆብ ምዕራፍ 1 ቁጥር 5 ላይ ያዕቆብ ስለ ጥበብ ደጋግሞ ነው የሚናገረው። ማንም ጥበብ የጎደለው ቢኖር፣ ማንም ነገሩ ዝርክርክ ያለበት ቢኖር፣ ጥበብ የጎደለው ሰው ምን ሊሆን እንደሚችል ይታወቃል አይደለም? ጥበብ የጎደለው ሰው ንግግሩ ዝርክርክ ነው፣ አስተሳሰቡ ዝርክርክ ነው፣ ኑሮው ዝርክርክ ነው። ሁሉ ነገሩ ቅርጽ የሌለው ምስል የሌለው የተበላሸ ነው። ለሰውም አይመችም። የእግዚአብሔር ልጆች ግን አንዱ መለያችን ጥበብ ነው። ያ ጥበብ ግን ከሜዳ አይመጣም። ያ ጥበብ ግን በአጋጣሚ አይመጣም። በእግዚአብሔር ቃል አማካኝነት መንፈስ ቅዱስ በውስጣችን የሚሰራው ነገር ነው። ጥበብ በጣም ተፈላጊ ሀብት እና 2 አይነት ጥበብ አለ ይላል ያዕቆብ። 2 አይነት ጥበብ አለ። ያዕቆብ ምዕራፍ 3 ቁጥር 14 እስከ 17 ብትመለከቱ ከላይ የሚመጣ ጥበብ አለ ይላል። ከላይ የሚመጣ ጥበብ አለ፣ ከታች የሆነ ጥበብ አለ። የታችኛው ጥበብ ምድራዊ ነው፣ ስጋዊ ነው፣ አጋንንታዊ ነው ይላል። ጥበብ ቢመስልም ከላይ የሚመጣው ግን በባህሪው ንጹህ ነው። የሚመጣውም ከላይ ነው፣ ንጹህ ነው ብሎ ይናገራል። ቁጥር 17 ላይ እዛው ላይ ቁጥር 17 የላይኛይቱን ጥበብ ይናገራል። ቁጥር 15 የታችኛይቱን ጥበብ ባህሪ ይናገራል ያዕቆብ ላይ ማለት ነው። ስለዚህ
ይሄን ጥበብ የምናገኘው ከዚህ የእግዚአብሔር ቃል ስለሆነ ለምነን መንፈስ ቅዱስን ብንጠይቀው ባቋራጭ ሚለን የሚመስለኝ ማለት ነው የሚመስለኝ መንፈስ ቅዱስ ሆይ ጥበብ ጎደለኝ ከጥበብ ጉድለት የተነሳ ነገር የተበላሸ ብንለው ልጄ ሆይ ዝቀህ የማትጨርሰው የጥበብ ሁሉ ሀብት በቃሌ ውስጥ አለና ወደ ቃሌና ነው የሚለው የሚመራን የሚመስለኝ ወደዚህ ነው ደሞም ነው ለምን እጠራጠራለሁ ነው ደግሞ ወደዚህ ነው የሚመራን ወደ እግዚአብሔር ቃል ክብር ለኢየሱስ ይሁን አይ ነው በጣም ብዙ ሰባኪዎች አስተማሪዎች ፊት ነው ቁም የምናገረው ግን ደግሞ ትሁቶች እንደሆኑ ወዳጆች አውቃለሁ ለእግዚአብሔር ቃል ንግግር ትሁት እንደሆኑና ማንንም ቢናገር እግዚአብሔር እንደሚናገር አምነው እንደሚሰሙኝ ስለማቅ ኮንፊደንስ አለኝ ክብር ለጌታ ይሁን ሃሌሉያ የቃሉ ታምራት የቃሉ በረከት የቃሉ ተግሳጽ ሥራ የሚጀምረው ስንለማመደውና ማድረግ ስንጀምር ነው እዝራ ይለማመደው ነበር ይላል አይገርም ለማድረግ ለማጥናት ብቻ ሳይሆን ለመተርጎም ብቻ ሳይሆን ለማድረግ ተዘጋጅቶ ነበር የሚደረግ የእግዚአብሔር ቃል ወደ ልምምድ የሚቀየር የእግዚአብሔር ቃል በኑሮ ውስጥ ልንለማመደው የሚገባ የሚገራን ንግግራችንን የሚገራ ኮሙኒኬሽናችንን የሚገራ ከልጆቻችን ጋር ስንነጋገር የሚገራን የሚደረግ በድርጊት የሚገለጥ እኔ ልጆች አሉኝ ሁለት ልጆችና ትልቁ ልጄ በጣም አክሮባት ምናምን ይወድ ነበር እና አሁን አደግ ብሏል እና ጠረጴዛውን አስወገድንለት የኮፊ ቴብል የለም ምናምን የለም ሶፋው ብቻ ነው ያለው እንደመጣ ከበር ተገልብጦ ነው ሶፋ ላይ የሚቀመጠው እንጂ እንዲህ ወካ አርጎ ሄዶ አይደለም እንደኛ ስለዚህ ምን ያደርጋል ውሃ ይደፋል ወይ ደግሞ ጁስ ይደፋል ምንጣፉ ላይ እንዴት እንዲህ ታረጋለህ በቃ ሁሌ ስጮህበት ኦኬ ሶሪ ዳዲ ሶሪ ይላል እና እኔ ቡና እየጠጣሁ አንድ ቀን እንደዚህ ሳረግ ቴብል ላይ ደፋሁት እና ምንም አላልኩም የሆነ እንትን ይዤ ሄጄ ፎጣ አምጥቼ ጠረግ ዳዲ now this is a time you need to yell on yourself አሁን ቶሎ በል ራስ ላይ ጮሃውን ቶሎ በል አለኝ ለምን ሁሌ እኔ ላይ ትጮሃለህ እና እኔን ደግሞ በቀላሉ ፎርጊቭ አታረገኝም ለራስህ ግን ኢዝሊ ነው ፎርጊቭ የምታረገው ስለዚህ ፕራክቲስ ማታረገውን ነገር ነው ለኔ የምትነግረኝ you are hypocrite አለኝ በጣም ደነገጥኩ በጣም ነው የተገሰጽኩት እውነት ነው የምነግራችሁ ምክንያቱም እውነቱን ነው እኔ ሳበላሽ በቀላሉ ነው ራሴን ይቅርምለው እንደውም ራሴን አልቆጣው ራሴን ተቆጥቼ አላቅም እናንተ አርጋችሁ እንደሆነ አላቅም ልጆችን ነው የምቆጣው ራሴን አልቆጣም መጀመሪያ ራስን ተቆጣ አለኝ this is a great lesson for me ህይወት የሚጀምረው ከራስ ነው አገልግሎት የሚጀምረው ከራስ ነው የእግዚአብሔርን ቃል ማጥናት የሚጀምረው ለራስ ነው አሜን ነው የእግዚአብሔር ቃል ለኔ ነው በሉኝ ስታንድ አዎ አንዳንዴ ያገልጋዮች ፈተና ይሄ ነው የኛ ያገልጋዮች ፈተና ብዙ ጊዜ በፕሪፓሬሽን ሌላ ለመጥቀም ሌላ ለመመገብ ምናደርገው ከፍተኛ ሩጫ ስላለ ፕሪፓሬሽናችን ለሌላ ይሆንና እኛ በአጋጣሚ በርናውት ምናደርግበት ሲቹዌሽን ይፈጠራል በርናውት እኮ ማለት ለኔ ፊድ በማድረግ ራሴን በመመገብ ፈንታ ሌላ ሰመገብ እንደዚህ ሳጎርስ ከዛ እኔ ስጠወልግ እንደማለት እኮ ነው አይደል ስለዚህ I think we need to feed ourselves እኛ በተግባር የማንሞክረውን ነገር ሌሎች እንዲያደርጉት አስገዳጅ መሆን የለብንም የተለማመድነውን የምናምነውን ለሌሎች ማካፈል ነው ደግሞ ከዝራ የምንማረው ነገር ማለት ነው የመጨረሻው ነጥቤ ነው ይሄ የተለማመድነውን የምናምነውን እኛ ላይ የሞከርነውን ነገር ለሌላ ሰው ማስተላለፍ
ነው ከዝራ የምንማረው ነገር። ለሌላ ሰው ያስተላለፈው ይሄን ነው። እሱ ቴስት አድርጎታል፣ ተለማምዶታል፣ ሞክሮታል፣ ለሱ ሰርቷል። የያህዌ ቃል የእግዚአብሔር ቃል ለሱ ሰርቶለታል። ይሄ ምርኮኛ ወጣት በባዕድ ሀገር የነበረ ሰው ህዝቡን በሙሉ ሰብስቦ ተልኮ ተቀብሎ ወደ ፈራረሰችው ኢየሩሳሌም መጣ። ታሪኩን ሄዳችሁ ሙሉ ማንበብ ትችላላችሁ። ሲመጣ ያጋጠመው ነገር ግን የፈራረሰ ህንጻ፣ የፈራረሰ ቅጥር፣ የፈራረሰ መቅደስ ብቻ ሳይሆን የፈራረሰ ህዝብ ነው ያጋጠመው። የፈራረሰ የእግዚአብሔር ህዝብ ነው፣ ግን ምስቅልቅል ያለ መፍረድ የማይቻለው በምርኮ ያለ በመከራ ያለፈ ህዝብ ነበረ። በብዙ መከራ ውስጥ የሚያልፍ ሰው አንዳንድ ጊዜ ሳያቀው የከበሩ ነገሮችን ይጥላል። መከራ በጣም መጥፎ ነገር ነው። ድህነትና ጉስቁልና በጣም መጥፎ ነገር ነው። ሰው ማያምንበትን እንዲያደርግ የሚያስገድደው ሁኔታ ይመጣል። ይህ ሰው ግን መጣና በእግዚአብሔር ጸጋ ረዳቸው፣ አገዛቸው፣ አስተማራቸው። የጮህባቸውም አይመስለኝም። አንዳንድ ጊዜ ነህምያም የጮህበት ጊዜ አለ። የእግዚአብሔር ቃል ራሱን ችሎ መናገር፣ ራሱን ችሎ መገሰጽ፣ ራሱን ችሎ መመለስ፣ ራሱን ችሎ ማቆም ይችላል። የእግዚአብሔር ቃል ራሱ I don't have to እኔ እናንተ ላይ ስክሪም ማድረግ አይጠበቅብኝም እንድትለወጡ አይደለም። የእግዚአብሔር ቃል ራሱን ችሎ ይናገራል። ሰርስሮ ይገባል። ሰርስሮ ገብቶ እንቅልፍ ይነሳል። መቆሚያ መቀመጫ ያሳጣል። ሐሳብን ይቆጣጠራል። ከዛ ወደ ለውጥ ያመጣል። እግዚአብሔር ይናገራል። ዕዝራ አስተማራቸው። ይሄ ሰው የእግዚአብሔር ቃል ዕውቀቱና የሕግ ተርጓሚነቱ በአሕዛብ ሁሉ የታወቀ ነው። በነገስታቱ ሁሉ ታውቋል። የሕግ አዋቂው ዕዝራ ፈቃድ ሲሰጠው እንደዛ እየተባለ ነው የተጻፈለት ደብዳቤ። እኔ መቼስ የእግዚአብሔርን ቃል አዋቂ የእግዚአብሔር ቃል በውስጡ ያለ ሰው ብባል እንዴት ደስ ባለኝ። እንዴው ቢሆንልኝ ሰው ሁሉ መፍትሄ ፈልጎ የእግዚአብሔርን ቃል መፍትሄ ፈልጎ እኔ ጋር ቢመጣ እንዴት ደስ ባለኝ። ሌላው ቀርቶብኝ ማለት ነው። ሌላው ቀርቶብኝ ይሄ በሆነልኝ። ክብር ለጌታ ይሁን። ደግሞ ይሆናል፣ ደግሞ ይሆንልናል። እማወራው አሁን የምናገረው ነገር በነገራችሁ ላይ አሁን የምናገረው ነገር መለማመድም ፈልገውና ቢሆንልኝ የምመኘውን ብርቱ ፍላጎቴን ነው እየተናገርኩ ያለው ለእናንተ ይጠቅም እንደሆነ ብዬ ነው። እና የፍጻሜያችን ማፑ ያለው በእግዚአብሔር ቃል ነው። የመሄጃ አቅጣጫችን ያለው በእግዚአብሔር ቃል ውስጥ ነው። በዱላ ቅብብል ሩጫ ሕጉን ማወቅ በጣም ጥሩ ነገር ነው። መስመር ጠብቆ መሮጥ በጣም ጥሩ ነገር ነው። ቢሆንም ግን ለሚቀጥለው ሰው የምንሰጠው ዱላ ወይ በትር እጃችን ላይ ከወደቀ ኮምፕሊትሊ የሩጫው ነገር ዋጋ ያጣል። ስለዚህ የእግዚአብሔርን ቃል አጥንተን የእግዚአብሔርን ቃል ተለማምደን በእግዚአብሔር ቃል ውስጥ ኖረን ከዛ ደግሞ ቀጥሎ የምናንጸውና የምንሰጠው ሰው ግን ካላገኘን ዋጋ የለው። ሚሽናችን ፌል አረገ ማለት ነው። የእግዚአብሔር ቃል ማጥናት የመኖር ዓላማ፣ በእግዚአብሔር ጸጋ የመሞላት ዓላማ ቅድም ወንድማችን ከመዘመሩ በፊት ተናግሯል። ፓስተር ቴዲ የመቀባት ዓላማ ምንድነው እየተናገረ ነበር። ዓላማችን ፌል ካረገ ዱላው ከእጃችን ከወደቀ የኖርንበት ኑሮ በሙሉ ትርጉም አጣ። የኛ ጭንቀት እንደ አብያተ ክርስቲያናት መሪዎች እንደ መጋቢዎች የሚቀጥለው ትውልድ ምን ይሆን ምን ብናደርግ ነው እጃችን ላይ ያለውን የእግዚአብሔርን ቃል ዋጋ የከፈልንበትን የተሰደድንበትን የተጨነቅንበትን ይሄን የእግዚአብሔር ቃል ለሚቀጥለው እንዴት አድርገን ነው በሚገባቸው መንገድ ምን ሰጣቸው የሚል ሮሮ ውስጣችን አለ። እግዚአብሔር ግን ደግሞ ይረዳናል፣ ያግዘናል። እንዴት እንደምናረግ አሁን ባይገባንም እንኳን እግዚአብሔር ይገባዋል። የነሱም የኛም አምላክ እግዚአብሔር ነው። ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው።
ሃሌሉያ። አጠቃልያለሁ፣ ስብከቴን ጨርሻለሁ። ክብር ለጌታ ይሁን። ምክንያቱም ሙሉውን ስዕል እናንተ ናችሁ የምትቀጥሉት፣ ሙሉውን ስራ ማለት ነው። የሚቀጥለው ስራ የእናንተ ስራ ነው። እስኪ አንድ ውሳኔ እንወስን። የእግዚአብሔር ቃል አጠናናችን ምን አይነት ነው? እንዴት ከእግዚአብሔር ቃል ጋር ያለን ዝምድና ምን አይነት ነው? ከልባችን ነው? የእውነታችን ነው? መጽሐፍ ቅዱስ እጃችን ላይ እንኳን ይዘን ምን መጣ ስንቶቻችንን ቤተክርስቲያን ቤታችን ውስጥ እንደዚህ አይነት መጽሐፍ ቅዱስ ያለን ማለት በወረቀት የሆነ ማለት ስንቶቻችን ነን? መጽሐፍ ቅዱሳችንን ማንበብ አቁመን ለወራት ወይም ደግሞ ለዓመት፣ አንዳንዶቻችንም ምናልባት ለዓመታት መጽሐፍ ቅዱሳችንን ትኩረት ባለው ጥንቃቄ ባለው መንገድ ማንበብ ያቆምን ሰዎች እግዚአብሔር ያውቃል። ዛሬ ወስኑ። ዛሬ ወደ እግዚአብሔር ቃል ልትመለሱ ወስኑ። እኔ አላውቅም፣ ስለማንኛውም ሰው አላውቅም። ወደ እግዚአብሔር ቃል ግን እንመለስ። ወደ ቀደመው ኢኖሰንትነታችን እንመለስ። ወደ ጥንቱ ድል ወዳገኘንበት፣ ወደ አሻገረን፣ ወደ አበላን፣ ወደ አጠጣን፣ ወደ አነሳን፣ ሰው ወዳደረገን እውነት እንመለስ። ለሁለት ዓመት ያህል በህይወቴ እንጀራ መበላው ሊትራል እንጀራ ማለት ነው በስደት ምክንያት አላገኝም ነበር። በጣም ከባድ ስደት ውስጥ ያለፍኩበት ጊዜ ነበር። ማንኛችሁም በህይወታችሁ እንዳለፋችሁት ሁሉ በዛ ሁኔታ ውስጥ ያጸናኝና የረዳኝ ምግብ የሆነኝ መጽናናት የሆነኝ ይሄ ነው። ያ ማደሪያ ሳጣ መበላው ሳጣ የረዳኝ ያቆመኝ ሰው ያደረገኝ አሁን በእናንተ ፊት እንኳን ቆሜ እንድናገር ያመጣኝ ይሄን ክብር የሰጠኝ እግዚአብሔር ነው። ማንም አይደለም። ይሄ ነው። ይሄን ብጥለው እወድቃለሁ፣ ከዚህ ብለይ እራባለሁ። የእናንተ ታሪክም ከዚህ ሩቅ አይደለም። በፍጹም መኩራራት አንችልም በእግዚአብሔር ላይ። እግዚአብሔር ነው ያነሳን። እኔ በስደት በኩል አድርጌ አልመጣሁም። በሆነ ሀገር አድርጌ አልመጣሁም። የእግዚአብሔር ምህረት ነው። ብዙዎቻችሁ ግን በሞትና በህይወት መካከል አልፋችሁ እንደመጣችሁ ከአንዳንድ ሰዎች ምስክርነት እሰማለሁ። ማን ነው ያሻገራችሁ? እነዛ ጓደኞቻችሁ ሲሞቱ እናንተ ያልሞታችሁት ለምንድን ነው? እነዛ አልሳካላቸው ብለው ምድረ በዳ ወድቀው ሲቀሩ እናንተ እዚህ ያመጣችሁ ጽድቃችሁ ነው? እግዚአብሔር ነው። ስለዚህ በእግዚአብሔር ላይ ፊት ማዞር አስፈላጊ አይደለም። ክብር ለኢየሱስ ይሁን። ተነስተን እንጸልያለን። ሃሌሉያ። ሃሌሉያ። ክብር ሁሉ ለአምላካችን ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ብዙ እግዚአብሔር ባሪያዎች እዚህ በመካከላችን አሉ። እግዚአብሔር አምላክ የተመሰገነ ይሁን። እነሱን አንድ ሁለት ሰው ወደዚህ ጠራና እነሱ በተማርነው ትምህርት ላይ እግዚአብሔር በልባቸው እንዳለ ይጸልዩልናል። ክብር ለአምላካችን ይሁን። ፓስተር ያሬድንና ፓስተር ፖልን ወደዚህ ጠራና እግዚአብሔር አምላክ የተመሰገነ ይሁን ይጸልዩልናል። ክብር ለአምላካችን ይሁን። ጌታ ስለላከልን ቅዱስ ቃል፣ ስለዚህ የከበረ የእግዚአብሔር ቃል እስቲ አንድ ጊዜ በእውነት ክብር እንስጥ ባካችሁ። አሜን። ሃሌሉያ። ሁላችንም እጆቻችንን አንስተን እንጸልያለን። መጽሐፍ ቅዱስ ሲናገር ዘማሪው አይኖቼን አብራ ከሕግህም ተአምራትን አያለሁ አለ። እስቲ አንድ ጥቂት ደቂቃ ስለ አይን መብራት እንጸልያለን። አይን ካልበራ
የእግዚአብሔርን አብሮነት እንኳን መለየት አንችልም። በምን አይነት ሁኔታ ውስጥ እንዳለን ልንረዳ አንችልም። የተጠራንበትን ነገር እንኳን ማወቅ የምንችለው አይን ሲበራ ነው ወገኖቼ። እግዚአብሔር ሆይ አይኖቼን አብራ። አይን ሲበራ በሕግ ውስጥ ተአምራት እንዳለ ሃሌሉያ እንጸልያለን። ሜራጋሳቶን ያማሳ የእስራኤል ቅዱስ እግዚአብሔር ሆይ ድምጽ በኃይል ነው። የእግዚአብሔር ድምጽ በኃይል ነው እንደተባለ እግዚአብሔር የዘላለም አምላክ አሁን እጸልያለሁ ለኔ ለወንድሞቼ ለእህቶቼ እግዚአብሔር ሆይ የአይን መብራት እንዲሆን እግዚአብሔር የዘላለም አምላክ በቃል ውስጥ ያለውን ሚስጥር በቃል ውስጥ ያለውን ሚራክል በቃል ውስጥ ያለውን ተአምራት ሃሌሉያ ምንረዳበትን እግዚአብሔር የዘላለም አምላክ መንፈሳዊ መገለጥ መንፈሳዊ መረዳት እናገኝ ዘንድ አይኖቻችንን አብራ። እግዚአብሔር ሆይ ጸልዩ። እጆቻችሁን አንሱና እግዚአብሔር ዛሬ መራገፍ ያለበትን ሁሉ ያራግፈዋል ወገኖቼ። መሰበር ያለበትን ሁሉ በቃሉ ብርሃን ይሰብረዋል። እግዚአብሔር ቃሉን ላከ ፈወሳቸው ከመከራቸውም ሁሉ አዳናቸው ይላል። እግዚአብሔር እየተናገረን አለ። በእነዚህ ቀኖች ድምፁ በመካከላችን አለ። ቃሉ በእጃችን አለ። ይሄን ቃል ስንበላው ይሄን ቃል ስንረዳው ይሄን ቃል ከሕይወታችን ጋር ስናዋህደው እግዚአብሔር በጌታ በኢየሱስ ስም ከመከራ ያድነናል፣ ከሞት ያስጥለናል። እግዚአብሔር ከክፉ ያስመልጠናል። እግዚአብሔር የጥበብንና የመገለጥን መንፈስ ይሰጠናል። ቃል አስተዋይ አደረገኝ አለ ዳዊት። እግዚአብሔር አይኖቻችንን አብራ ካለ ማስተዋል እግዚአብሔር ሆይ በማስተዋል መመላለስ እንፈልጋለን። እግዚአብሔር አይኖቻችንን አብራ የቃልን ፍቺ ምንረዳበትን ሃሌሉያ ሃሌሉያ እንጸልያለን። የእግዚአብሔር መንፈስ በዚህ አለ። ፕሊዝ ጸልዩ። መንፈሱ እየሰራ ስለሆነ ይውላችሁ ጌታ ኢየሱስ ክርስቶስ ከሞት በተነሳበት ማለዳ ይላል መጽሐፍ ሲናገር ሉቃስ 24 ላይ እንዲህ ይላል። ከሐዋርያቱ ወይም ከደቀ መዛሙርቱ ሁለቱ ወደ ኤማውስ ሄዱ ይላል። ወደ ቀደመው ሰፈራቸው ይሄዱ ነበረ። እየጠወለጉ ይሄዱ ነበረ። እያጉረመረሙ ይሄዱ ነበረ። በተስፋ መቁረጥ ይሄዱ ነበር። የቃሉ ባለቤት የሌለን ወደ መኖር የሚያመጣ ራባ ጋሃዲላ ቦሲያ ያ ጌታ ጆይን አረጋቸው፣ ነገራቸው። እየጠወለጋችሁ ስትሄዱ የማታስተውሉት እስከ መቼ ነው አላቸው። ወገኖቼ ጌታ ሲናገራቸው ውስጣቸው ይቃጠል ነበር ይላል። ኢየሱስ ጌታ ነው። ሃሌሉያ ጌታ ሃሌሉያ። ከነሱ ጋር ሆኖ እንኳን አይናቸው አልበራም ነበረ። ነገር ግን የቃሉ ፍቺ ሲበራ ቃሉን በተረጎመላቸው ጊዜ አጥንታቸው ውስጥ የሚገባ የእግዚአብሔር የመረዳት መንፈስ የቃሉ ብርሃን ውስጣቸው ገባ። አይናቸው ተከፈተ ይላል። ዛሬ የአንድ ሰው አይን ይከፈት በኢየሱስ ስም። ወደ ቀደመው ህብረት የሚመልስ ተመለሱ። ወደ ቀደመው ህብረታቸው ወደ ቀደመው ወደ ኢየሩሳሌም አይናቸው በራ ይላል። ለካ ሲናገረን በነበረ ጊዜ ውስጣችን ይቃጠል የነበረው ለካ እሱ ነው አሉ። ሪኮግናይዝ አደረጉ። እግዚአብሔር የዘላለም አምላክ ያነከሰ የተሰበረ ልብ እግዚአብሔር የዘላለም የኮበለለ ነፍስ ሁሉ ዛሬ ይመለስ ዘንድ የቃል ፍቺ እንዲያበራ እኔ ጸልያለሁ። የልብ መብራት እንዲሆን ጸልያለሁ። በጌታ በኢየሱስ ስም የቃልህን እውነት የሚያጣምም መንፈስ እየተመታ ይሆን በኢየሱስ ስምና ስልጣን። እግዚአብሔር የዘላለም አምላክ የቃልህ እውነት ጌታ እግዚአብሔር ሆይ ተገልጦ ሳለ ተሰጥቶን ሳለ እግዚአብሔር የዘላለም አምላክ በብዙ ትንቢትና መገለጥ ፍለጋ እንቅበዘበዛለን። የተገለጠ የከበረ ቃል እጃችን አለ። እባክህ አይኖቻችንን አብራ ጌታ ሆይ እባክህ አይኖቻችንን አብራ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ከሕግ ተአምራትን እናያለን። ጸልዩ። መንፈስ ቅዱስ በመካከላችን አለ። ቃሉን እየተረተረ መንፈስ ቅዱስ ሃሌሉያ እንዲህ አለ። ያ የግሪክ መቶ አለቃ እንዲህ አለ፣ ጌታ ኢየሱስ ሃሌሉያ ልጄን ፈውስልኝ አለው።
ቃል ከመጣ ዛሬ የአንድ ሰው ነገር ይፈወሳል። ልጄን ፈውስልኝ፣ ልጄን በጠና ታሟል አለ። ጌታም መጥቼ ፈውሳለሁ ሲል ኖ አንተ መምጣት አይገባህም አለው። ሃሌሉያ ሃሌሉያ። ቃል ተናገር ልጄ ይድናል አለ። ዛሬ የእግዚአብሔር ቃል ተለቋል። በጌታ በኢየሱስ ስም አንደበቶቻችሁን ክፈቱና ቃሉን አምናለሁ፣ ቃሉን ተቀብያለሁ፣ ዲሲፕሊን የሚያደርግ ሃሌሉያ፣ ወደ ለውጥ መንገድ የሚያስገባ ነገሬን የሚፈውስ ቃል ሰምቻለሁ። እግዚአብሔር ሆይ ቃልህ በሕይወቴ ይስራ፣ ቃልህ በቤቴ ላይ ይስራ፣ ቃልህ በደስቲኔ ላይ ይስራ፣ ቃልህ በመንገዴ ላይ ይስራ፣ ቃልህ በትዳሬ ላይ ይስራ። ቃልህን ላክ ዝሌቦንቶስ ኬንያ ቃሉን ላክ፣ ልጄ ይፈወሳል። ሜራቦስ ጌታም በዚህ ሰው እምነት ተደነቀ ይላል። ጌታን የሚያስደንቀው ስለ ቃሉ ያለን ክብር ነው ወገኖቼ። ጌታን የሚያስደንቀው በቃሉ ላይ ያለን መረዳት ነው። ጌታ የሚገረመው ወገኖቼ ሃሌሉያ በብዙ ጩኸት አይደለም፣ በቃሉ ላይ ያለን ትኩረት ነው። እግዚአብሔር አይኖቻችንን አብራ። ከቃልህ እንድንርቅ ያደረገን፣ ከቃልህ ውጭ እንድንሆን ያደረገን፣ በእግዚአብሔር በሰዎች ተረት ውስጥ እግዚአብሔር ዘመን እንድንፈጅ ያደረገ የክፉ ሐሳብ የተመታ ይሆን። ዛሬ ከቃል ጋር መጣበቅ ይሆን። እግዚአብሔር የዘላለም አምላክ ሻላባዶንያ ማሳ ኤላቦራ ጸልዩ በጌታ በኢየሱስ ስም። አሁንም በመንፈሴ ላይ ስላለ ነው። የእግዚአብሔር ቃል በኃይል ነው። ጸልዩ። እጆቻችሁን አንሱና የዛለ ነገር ያላችሁ ሰዎች፣ ዛሬ ነገራችሁ የተበላሸ የሚመስል ሰዎች፣ የፈረሰ የሚመስል ነገር፣ የተንገዳገደ የደረቀ የሚመስል ነገር ያላችሁ ሰዎች ሁለት ክፍል ከእግዚአብሔር ቃል እናገርና ደግሞ ለወንድም ያስተላልፋለሁ። ጸልዩ ጸልዩ። አንዱ በሕዝቅኤል ያለውን ብዙ ጊዜ የምናነበው ክፍል ነው። ሕዝቅኤል ሆይ አለው እግዚአብሔር፣ እነዚህ አጥንቶች በሕይወት ይኖራሉ? ጌታ ሆይ ከባድ ነው። አጥንቶች እጅግ ደርቀዋል፣ እጅግ ተበታትነዋል፣ ተራርቀዋል። አንተ ታውቃለህ አለ ነቢዩ። እግዚአብሔር አንድ ነገር አለ፣ በእነዚህ አጥንቶች ላይ ቃል አውጣ አለው፣ ተናገርባቸው አለው፣ ተንብይ አለው። ያ እነዚህ አጥንቶች የእስራኤል ሕዝብ ሕይወት ምሳሌ ናቸው። እንዲህ ያለ ከዛ በኋላ ሕዝቅኤል ሃሌሉያ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ የሚል ሜሮሶቶና ማጃላ ባራባዲያሳ ዛሬ እኔ ጸልያለሁ በደረቁ አጥንቶች ላይ ቃሉ ይምጣ በኢየሱስ ስም። እንደገና የሚያቆም ሃሌሉያ ታላቅ ሰራዊት አድርጎ የሚያቆም የተበታተነን የሚሰበስብ ወደ ሕያውነት የሚያመጣ የእግዚአብሔር ቃል በኢየሱስ ስም በደረቁ ነገሮች ላይ ይምጣ። ተስፋ በተቆረጠ ነገር ላይ፣ አበቃ በተባለ ነገር ላይ፣ አይሆንም በተባለ ነገር ላይ የእግዚአብሔር ቃል እናንተ አጥንቶች ተበታትናችሁ አትቀሩም፣ ደርቃችሁ አትቀሩም። ነገራችሁ ምንም ያክል የራቀ ቢመስል፣ ምንም ያክል የተበታተነ ቢመስል፣ ምንም ያክል እጅግ የደረቀ ቢሆን እነግራችኋለሁ I have good news። ቃሉን ያዙ፣ ከቃሉ ጋር ቆሙ፣ ቃል ተናገሩ። ከሰንበዲ የሆነ መገለጥ አትጠብቁ። እጃችሁ ላይ ቃል አለ የሚሰበስብ። አጥንቶች እርስ በርሳቸው ተገናኙ ይላል፣ ተገጣጠሙ። ሌላ ነገር እኮ አይደለም፣ ቃል ነው የተነገረው። in the mighty name of Jesus እኔ ጸልያለሁ ጌታ ሆይ ዛሬ ነገር የተበተነበት ሕይወት የሳለበት የተስፋ መቁረጥ እግዚአብሔር ሆይ የወረሳት ሕይወት ዛሬ ጸልያለሁ የቃል ብርሃን እግዚአብሔር ሆይ ነገርን እንዲሰበስብ እግዚአብሔር ቃል እግዚአብሔር ሆይ ጸልያለሁ የተበተነን ነገር እንዲሰበስብ የደረቀን ነገር ወደ ሕያውነት እንዲያመጣ ዛሬ መገጣጠም ይሁን በኢየሱስ ስም። ዛሬ መገናኘት ይሁን እግዚአብሔር ሆይ ዛሬ ሕያውነት ይሁን ጌታ ሆይ። ታላቅ ሰራዊት ሆነ ይላል ቃል ሲናገር እንደገና የሚጠቅም እንደገና እግዚአብሔር ሆይ ተነስቶ እግዚአብሔር ወደ ቀደመው ነገር የሚያመጣ ያንተ ቃል በኢየሱስ ክርስቶስ ስም በሕዝብ ላይ ይምጣ፣ በቤተ ክርስቲያን ላይ ይምጣ፣ በጀነሬሽኑ ላይ ይምጣ፣ በምድሪቱ ላይ ቃል ይምጣ ጌታ ሆይ። ሌላ እንሻም
ሩስ ከላቦሪያ ባሳ መንፈስ ቅዱስ ይህን ቃል ግለጠው ተርጉመው። መንፈስ ቅዱስ ስራ በሕይወታችን ስራ በኢየሱስ ስም። ማላቦስ ሜክሮዶቦስ ሁለተኛው እናገርና ከዛ ጸልዬ ፓስተር ፖልን ወደዚህ ጋብዛለሁ። ይሁላችሁ በልቤ ያለው ነው ምላችሁ። ለምን መሰላችሁ? የእግዚአብሔር መንፈስ እየሰራ ስላለ፣ ቃሉ እየሰራ ስላለ ይሄንን ተቀብለን በሕይወታችን እናዋህዳለን። ሁለተኛ ነገሥት ምዕራፍ 6 ላይ እንዲህ የሚል ቃል አለ። በጣም ሕይወቴን ሁልጊዜ በቃ የሚይዘው ቃል። ሰማርያ በሶርያውያን ሰራዊት ተከቦ ነበር። ከባድ ረሃብ ነው ይላል። በሰማርያ ከባድ ረሃብ፣ ኩስ እስኪበላ የአህያ ራስ ገበያ እስኪሸጥ በጣም ሰው ልጁን እስኪበላ የረሃብ ክፋት በጣም ከባድ ነበረ። ንጉሡ ቤትም ረሃብ ነበር ይላል። ነገር ግን ወገኖቼ አንድ እግዚአብሔር ሰው ኤልሳ የተባለ ተነሳ። እንዲህ ነው ያለው። ሌላው ስብስብ ነገር አይደለም የተናገረው። ሕዝቡን ሰበሰበና እናንተ ሰዎች የእግዚአብሔርን ቃል ስሙ። አረ አሜን በሉ ባካችሁ። የእግዚአብሔርን ቃል ስሙ። የሰማርያ ገበያ ታሪክ ይቀየራል አለ። የኦቶዋ ታሪክ ይቀየራል። ቃል ይመጣል፣ ታሪክ ይቀየራል። ቀንበር ይሰበራል በጌታ በኢየሱስ ስም። በጌታ በኢየሱስ ስም ጨለማ ይገፈፋል። የእግዚአብሔርን ቃል ስንሰማ፣ ከቃሉ ጋር ስንቆም በጌታ በኢየሱስ ክርስቶስ ስም የሌለ ወደ መኖር ይመጣል። የሞተ ይነሳል። ቀንበር ይሰበራል። ጨለማ ይገፈፋል። 2 ደቂቃ ፓስተር ፖል ወደዚህ ይመጣል። 2 ደቂቃ ዲክሌር አድርጉስ በአንደበታችሁ ላይ በኢየሱስ ክርስቶስ ስም። በልጆቼ፣ በቤቴ፣ በትዳሬ፣ በቤተ ክርስቲያን ላይ፣ በምድሬ ላይ አቤቱ እግዚአብሔር ቃልህን እናገራለሁ። ድምፅህን ዲክሌር አደርጋለሁ። ፈቃድህን አውጃለሁ። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ሌላ ነገር አይወርሰንም። የእግዚአብሔር ቃል ይወርሰናል። መንፈሱ ይወርሰናል። የእግዚአብሔር እጅ ያገኘናል። እግዚአብሔር የዘላለም አምላክ በዚች ምድር ላይ ያለ የጭንገፋ መንፈስ የተሰበረ ይሆን በኢየሱስ ስም ይሰበር። የጭንገፋ መንፈስ ይሰበር በጌታ በኢየሱስ ስም። የጭንገፋ መንፈስ ይሰበር። በኢያሪኮ ከተማ ኑሮው መልካም ነው፣ ውሃው መራራ ነው ይላል። ያስጨነግፍ ነበር። አፖርሽን አለ። ሚወልዱ እንዳይወልዱ፣ ፍሬያማ እንዳይሆኑ፣ ሰብሉ እንዳያፈራ፣ ሰው ብዙ ተባዝቶ ወልዶ እንዳይባረክ መልካም እየመሰለ የሚያጨነግፍ ራእይ የሚያስጨነግፍ መንፈስ እኔ ጸልያለሁ በኢየሱስ ስም። አሁን በዚህ በኦቶዋ ከተማ ላይ ቆመናል። ባሪያዎች እዚህ ያለን እንጸልያለን። እጆቻችን አንስተን ከዚህ ምድር ላይ በጌታ በኢየሱስ ስም የጭንገፋ መንፈስ ይሰበር። ትውልድ የሚያስጨነግፍ መንፈስ እመኑና ጸልዩ። እጆቻችሁን አንሱና ዲክሌር አድርጉ። መንፈስ ቅዱስ መሰበር ያለበትን ሁሉ ይሰብረዋል። መነቀል ያለበትን ይነቅለዋል በኢየሱስ ስም። የጭንገፋ መንፈስ ፍሬ አልባ የሚያረግ መንፈስ፣ እንዳናድግ የሚያረግ መንፈስ፣ እንዳንበዛ የሚያረግ መንፈስ፣ እንዳንሰፋ የሚያረግ ኢየሱስ የእግዚአብሔር ልጅ ቃል አውጥቷልና በኢየሱስም ከምድሪቱ ላይ እንነቅለዋለን። እግዚአብሔር ለኤርምያስ እንዳለው ሃሌሉያ ቃሌን በአፍህ አኑሬአለሁ ትነቅልና ታፈርስ ትገለብጥ ዘንድ ትተክልና ታጸና ዘንድ ቃሌን በአፍህ አድርጌአለሁ አለው። በአፍህ ላይ ያለውን ቃል የእግዚአብሔርን ቃል ተናገር። አንደበትህን ክፈትና ተናገር። ልጆችን ባለዕዳ አይወስዳቸውም። በዚህ ምድር ላይ ያለ አጋንንት ትውልዱን አይወርስም። የእግዚአብሔር ቃል ይወርሳቸዋል በኢየሱስ ስምና ስልጣን። ቤተ ክርስቲያንን የሚመራ የእግዚአብሔር ቃል አለ። ምድሪቱን
የሚዋጅ ጨለማውን የሚገፍ አጋንንትን የሚሰብር የእግዚአብሔር ቃል አለ በምድሪቱ ላይ። እግዚአብሔር የዘላለም አምላክ ተናግረናል። በኢየሱስም በዚህ ምድር ላይ ስለሚገለጠው ያንተ ክብር እግዚአብሔር ስለሚነሳ ጄኔሬሽን ተቀብቶ ስለሚነሳ ትውልድ ጌታ ሆይ አንደበቶቻቸው የተቀቡ እግዚአብሔር ሆይ አኖይንትድ የሆኑ እግዚአብሔር ሆይ ሐሳብህን ፈቃድህን ይዘው የሚነሱ ወደ ክብር ሙላት የሚደርሱ በጌታ በኢየሱስ ስም በዚህ ምድር ላይ ስለሚነሱ በዚህ ከተማ ላይ ስለሚነሱ በዚህ ቤተ ክርስቲያን ስለሚነሱ እግዚአብሔር በኢየሱስ ስም በአብያተ ክርስቲያናት ስለሚነሱ እግዚአብሔር ሆይ እኔ አመሰግንሃለሁ። ቃልህ እውነተኛ ስለሆነ አንተም በቃሎች የታመንክ ስለሆንክ እግዚአብሔር ቃልህ ስለሚሰራ የልቤን ሐሳብ ሳይፈጽም በከንቱ ወደኔ አይመለስም ብለሃልና በኢየሱስ ስምና ስልጣን እግዚአብሔር ሆይ ይሄ ቃል በዚህ ምድር ላይ ስለሰራ እናመሰግናለን፣ እንወድሃለን። በጌታ በኢየሱስ ስም ጸልየናል።